በ441 ሺህ ብር ብቻ በመሃል ፒያሳ ስታንዳርድ አፓርትመንቶችን በ10% ቅድመ ክፍያ ሜሪት ፕሮፐርቲስ ይዞላችሁ መጥቷል። ቀሪውን 90% ቀስ ብለው በግንባታ ሂደት የሚከፈል ሲሆን ባለ 1 መኝታ 441 ሺህ ብር፣ ባለ 2 መኝታ 855 ሺህ ብር፣ ባለ 3 መኝታ ከ1.1 ሚሊዮን ብር ቅድመ ክፍያ ጀምሮ ተመቻችቶላችኋል። እንዲሁም 70% ለሚከፍሉ ደንበኞቻችን 30% በእኛ የሚሸፈን ሲሆን ይህ እድል የተመቻቸው ለ10 ሰዎች ብቻ ስለሆነ ፈጠን ብለው ከስር ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አገና ከሉዓላዊ ሚዲያ ረቡዕ ጥቅምት 12 2018 ዓመተ ምህረት መንግስት ተፎካካሪ ፖለቲከኞችና ነፍጥ ያነሱ ወገኖች ሁሉ ለሰላም መስፈንና ለልማት እድገት መረጋገጥ ሲባል ወደ መግባባት እንዲመጡ በእግዚአብሔር ስም አባታዊ ጥሪያችንን እናስተላልፋለን። ዛሬ ኢትዮጵያ ውስጥ በእኔ እምነት ጥይት የሚተኮስበት ምክንያት አለ ብዬ አላምንም። ባሌ ለዚህ ትልቅ ምሳሌ ነው። ይሄ ጥሪ ለሸኔ አይደለም፣ ለመተኮስ የሚያስገድድ ነገር አለ ብዬ አላምንም። ይሄ ጥሪ ለፋኖ አይደለም፣ ለመተኮስ የሚያስገድድ ነገር አለ ብዬ አላምንም። ይሄ ጥሪ ለቲፒኤልኤፍ እና ለመሳሰሉት አይደለም። እነርሱ አእምሮአቸው ውስጥ ጭንቅላታቸው ውስጥ የፈጠሯት አንድ እየፈረሰች ያለች ሀገር አለች። እሷን ኢትዮጵያ ብለው ሰይመዋታል። እዛ አእምሮአቸው ውስጥ የፈጠሯት ኢትዮጵያና በገሃዱ ዓለም የተዘረጋችው ኢትዮጵያ የሰማይና የምድር የተራራቁ ናቸው። أي طيارة أي مسيرة بتقوم من المطار ده بالنسبة لنا هدف مشروع. በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። በኢትዮጵያ ያሉ የእርስ በርስ ግጭቶች ቆመው ችግሮች በውይይት እንዲፈቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የበኩሉን ጥረት እንዲያደርግ አቡነ ማትያስ አሳሰቡ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ዓመታዊውን የቅዱስ ሲኖዶስ ጉባኤ ሲከፍቱ ዛሬ ባስተላለፉት በዚህ መልእክት በኢትዮጵያ ያሉ ችግሮች የቀጠሉት በዋናነት በሀገራችን ፖለቲከኞች በመሆኑ ጉዳዩ እንዲወሳሰብና እንዲራዘም አድርጎታል ብለዋል። በመሆኑም ይህንን የወንድማማቾች እልቂት የሚያስቆም የሰላምና የእርቅ ዕድል ቅድሚያ እንዲሰጠው ጉባኤው የበኩሉን ጥረት ማድረግ ይገባዋል ያሉት ፓትርያርክ ብፁዕ ቅዱስ አቡነ ማትያስ የነገው ትውልድ ልማታዊ ተስፋውን ሊሆን የሚችለው ሰላምና አንድነት ሲኖር ነውና መንግስት ተፎካካሪ ፓርቲዎችና ነፍጥ ያነሱ ወገኖች ለሰላም መስፈንና ለልማት መረጋገጥ ሲባል ወደ መግባባት እንዲመጡ በእግዚአብሔር ስም አባታዊ ጥሪያችንን እናስተላልፋለን ብለዋል። ይህ እርስ በርስ ግጭት ቆሞ ችግሮች በውይይትና በድርድር በመፍታት የወንድማማችን እልቂት የሚያስቆም የሰላምና የእርቅ ዕድል ቅድሚያ እንዲሰጠው ጉባኤው የበኩሉን ጥረት ማድረግ ይገባዋል። የነገው ትውልድ ልማታዊ ተስፋ እውን ሊሆን የሚችለው ሰላምና አንድነት ሲኖር ነውና
መንግስት ተፎካካሪ ፖለቲከኞችና ነፍጥ ያነሱ ወገኖች ሁሉ ለሰላም መስፈንና ለልማት እድገት መረጋገጥ ሲባል ወደ መግባባት እንዲመጡ በእግዚአብሔር ስም አባታዊ ጥሪያችንን እናስተላልፋለን። የትግራይ ኃይሎች ባለፈው ሳምንት ያደረጉትን ተቃውሞ እንቅስቃሴ ተከትሎ መብትና ጥቅማቸውን እንደሚከበር መገለጹ ይታወሳል። ሆኖም ጥያቄ ያቀረቡት ታጣቂዎች ጉዳይ ሙሉ በሙሉ እልባት ባላገኘበት በአሁኑ ወቅት ለሰራዊቱ አዛዦች በየደረጃው የመኖሪያ ቤት መስሪያ ቦታ እንዲሰጣቸው ተወስኗል። በዚህም መሰረት በትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደ ፊርማ ለሰራዊቱ አዛዦች የመኖሪያ ቤት መስሪያ ቦታ እንዲሰጣቸው የሚያዘው ደብዳቤ በትናንትናው ዕለት ይፋ ሆኗል። የጊዜያዊ አስተዳደሩ ጸጥታ ቢሮ ኃላፊ ሌተና ጀነራል ፍስሐ ኪዳኑን ጨምሮ 5 ጀነራል መኮንኖች እያንዳንዳቸው 500 ካሬ ሜትር ቦታ እንዲሰጣቸው የተወሰነ ሲሆን ሌሎች 16 ጀነራል መኮንኖች ደግሞ 200 ካሬ ሜትር ቦታ ተወስኖላቸዋል። ለ27 ኮሎኔሎች ለእያንዳንዳቸው 140 ካሬ ሜትር ቦታ እንዲሰጣቸው የጊዜያዊ አስተዳደሩ መወሰኑን ሉዓላዊ ከደረሰው 3 ገጽ ደብዳቤ መመልከት ችለዋል። በዚህም መሰረት ሌተና ጀነራል ፍስሐ ኪዳኑ፣ ፍስሐ ማንጁስ፣ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ጆን መዲድ፣ ብርጋዴር ጀነራል ኃይለ ሥላሴ ግርማይ፣ ወዴ እምበይተይ፣ ብርጋዴር ጀነራል ምግብ ኃይሌ እንዲሁም ብርጋዴር ጀነራል ማአሾ በየነ እያንዳንዳቸው 500 ካሬ ሜትር ቦታ እንዲሰጣቸው ሲወሰን ሜጀር ጀነራል ገብረ አድሃነም፣ ብርጋዴር ጀነራል ዘነበ ክፍሌም፣ ብርጋዴር ጀነራል አብርሃ ተስፋይ፣ ብርጋዴር ጀነራል ህንጻ ወልደ ጊዮርጊስ፣ ብርጋዴር ጀነራል ጸጋይ ተካም፣ ብርጋዴር ጀነራል ፍስሐ በየነ፣ ብርጋዴር ጀነራል ተክላይ ኪዳነም፣ ብርጋዴር ጀነራል ኃይለማርያም ነጋሽ፣ ብርጋዴር ጀነራል ወልደ ጊዮርጊስ ተክላይ፣ ብርጋዴር ጀነራል ወልደ ገብርኤል ይባቤም፣ ብርጋዴር ጀነራል ሙዘይ መኮንን፣ ብርጋዴር ጀነራል ታደሰ ገብረ ማርያም፣ ብርጋዴር ጀነራል ደሳለኝ ገብረ ስላሴ እንዲሁም ብርጋዴር ጀነራል ሀለፎም እጅጉና ብርጋዴር ጀነራል ንጉስ አማረ እያንዳንዳቸው 200 ካሬ ሜትር ቦታ እንደተወሰነላቸው ይፋ ከሆነው ደብዳቤ መመልከት ተችሏል። 27ቱ ኮሎኔሎች ደግሞ እያንዳንዳቸው 140 ካሬ ሜትር ቦታ እንዲሰጣቸው የተወሰነ መሆኑ በደብዳቤው ላይ ተመልክቷል። የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ መሪ ጀነራል መሐመድ ሐምዳን ደጋሎ ለሱዳን ጦር ድጋፍ የሚያደርጉ ጎረቤት ሀገራትን አስጠነቀቁ። እንደ አውሮፓውያን አቆጣጠር ከሚያዝያ 2003 ጀምሮ ላለፉት 2 ዓመታት ከመንፈቅ ያህል በእርስ በርስ ጦርነት ውስጥ የምትገኘው ሱዳን የአንደኛው ተፋላሚ መሪ ጀነራል መሐመድ ሐምዳን ደጋሎ በቅጽል ስማቸው ሄሜቲ ከሱዳን ጎረቤት ሀገራት ተነስተው የአየር ጥቃት የሚፈጽሙም ሆነ ሎጂስቲክ የሚያቀርቡ አውሮፕላኖች፣ ጄቶችና ድሮኖች መነሻ ቦታዎችን የማጥቃት ህጋዊ መብት አለን ሲሉ አሳስበዋል። ሱዳን ፈጥኖ ደራሽ ኃይል አርኤስኤፍ መሪ መሐመድ ሐምዳን ደጋሎ በአረብኛ ቋንቋ ባስተላለፉት ማሳሰቢያ ለረጅም ጊዜያት በዝምታ ቆይተናል፣ አሁን ግን አድምጡኝ። ማናቸውም አውሮፕላን ከጎረቤት ሀገር ተነስቶ ለሱዳን ጦር ሎጂስቲክ ካቀበለ እንዲሁም የአየር ጥቃት ከፈጸመ አውሮፕላን ማረፊያዎችን ኢላማ የማድረግ ህጋዊ መብት አለን፣ ይህንንም እንፈጽማለን፣ የማናደርገውን አንናገርም ሲሉ አስጠንቅቀዋል። أي طيارة أي مسيرة بتقوم من المطار ده بالنسبة لنا هدف مشروع ጀነራሉ ድጋፍ የሚሰጠው ሀገር የትኛው እንደሆነ ግን በስም አልጠቀሱም። ቀደም ሲል በወጡ ሪፖርቶች የሱዳን መንግስት በአርኤስኤፍ የድሮን ጥቃት ሳቢያ አውሮፕላኖቹን ወደ ኤርትራ ማሻገሩ ተዘግቧል። የሱዳን መንግስትም ከወራት በፊት ተመሳሳይ ማስጠንቀቂያ አውጥቷል። የሱዳን ሰራዊት ማስጠንቀቂያ ግን ሀገሩን በግልጽ የለየም ነበረ። የሱዳን ጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ያሲር አላቲ እንደ አውሮፓውያን አቆጣጠር መጋቢት 24 2004 በሰጡት ማስጠንቀቂያ ቻድን ያሳሰቡ ሲሆን የቻድ 2 አውሮፕላን ማረፊያዎች ለአርኤስኤፍ ወታደራዊ ተልዕኮ ውለዋል ሲሉ አስጠንቅቀዋል። ሱዳንን ከሩብ ክፍለ ዘመን በላይ የመሩት ጀነራል ኦማር አልበሽር በህዝባዊ አመፅ እንደ አውሮፓውያን አቆጣጠር በሚያዝያ 2019 ሲወገዱ እንደ አውሮፓውያን አቆጣጠር በነሐሴ 2019 የተቋቋመው የሱዳን ሉዓላዊ ሽግግር ምክር ቤት ውስጥ መሪዎች የነበሩት ሜጀር ጀነራል አብዱልፈታህ አልቡርሃንና ብርጋዴር ጀነራል መሐመድ ሐምዳን ደጋሎ ሲቪሉን ጠቅላይ ሚኒስትር አብደላ ሐምዶክን እንደ አውሮፓውያን አቆጣጠር በ2002 ካባረሩ በኋላ በቀጣዩ ዓመት 2023 ሁለቱ ጀነራሎች ወደ እርስ በርስ ጦርነት አመሩ። በጦርነቱ 11.3 ሚሊዮን ሱዳናውያን ሲፈናቀሉ 3.9 ሚሊዮን ሀገራቸውን ጥለው ተሰደዋል። በጦርነት በረሃብና በአመፅ በጠቅላላው ከ61 ሺህ ሰዎች በላይ ሞተዋል። አንዳንድ ሪፖርቶች የሟቾቹን ቁጥር 150 ሺህ ያስጠጉታል። የተባበሩት መንግስታት ድርጅት የሰብአዊ መብት ማስተባበሪያ ኦቻም በ2025 የመጀመሪያዎቹ 6 ወራት ብቻ 3384 ሲቪሎች መገደላቸውን አስታውቋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ
ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን በትናንትናው ዕለት በማህበራዊ ሚዲያ በስፋት ሲሰራጭ የነበረ ቪዲዮ ተመልክተናል። ያ ቪዲዮ ሰሞኑን ጠቅላይ ሚኒስትር አብይ አህመድ ከቀድሞ የሀገሪቱ ባለስልጣናትና ከአሁንም ስልጣን ላይ ካሉ ኃላፊዎች ጋር ያደረጉትን እና በባሌ ሶፍ ዑመር ዋሻ 1 ሰዓት ከ50 ደቂቃ የፈጀ ውይይት ነው። ከዛ ላይ የተወሰደ ቪዲዮ ትላንት አየሩን ተቆጣጥሮት ቆይቷል። ያ የተላለፈው የተሰራጨው ቪዲዮ ምናልባት በዋናነት በተቃውሞ ጎራ ላይ በስፋት የተሰራጨ ነው። ያ የተሰራጨ ቪዲዮ ምናልባት በግሌ ሁኔታዎችን ስገመግም በብዙ መልኩ ኢትዮጵያን ፖለቲካ ለማስከን ሰዎች ግራ ቀኝ ሁኔታዎችን እንዲያዩ እንዲመረምሩ እድል የሰጠ ነው ብዬ አምናለሁ። ያን በተመለከተ በትላንትናው ዕለት ያው እውነተኛው ቪዲዮን ሰዎች አሰራጭተውትም ያው ሰው ግንዛቤ እንዳገኘ አምናለሁ። ግን ይሄ ቪዲዮ በዚህ መልክ መውጣቱ ምናልባት በቅንነት ነገሮችን የሚነገረውን ሁሉ አምነው የሚባለውን ሁሉ ተቀብለው ወይ ማህበረሰባቸው ላይ ወይ በአጠቃላይ ሀገሪቱ ላይ ችግር፣ ፈተና፣ አደጋ እየገጠመ ነው ብለው በዛ ስሜት ሲንቀሳቀሱ የነበሩ ሰዎች ምናልባት በደንብ ነገሮችን ቆም ብለው ማየት መመርመር የሚችሉበትን እድል የፈጠረ ነው ብዬ አምናለሁ። በብዙ መልኩ ያ ቪዲዮ በተላለፈበት መንገድ ሳይሆን ከተላለፈበት አውድ ውጭ ተቆራርጦ ወይ ደግሞ መግቢያና መውጫውን ቆርጠውት በተቃውሞ ጎራ ላይ እንዲሰራጭ ያደረጉበት መንገድ በብዙ መልኩ ብዙ ነገሮችን ለማስተካከል ትልቅ አስተዋጽኦ አለው ብዬ አምናለሁ። ብዙ ጊዜም በዚህ ጉዳይ ላይ በግሌም በዚሁ መድረክ የማነሳቸው ነገሮች አሉ። ኢትዮጵያ ፖለቲካ ውስጥ ምንድን ነው ሰው መደማመጥ ያልቻለው? ለምንድን ነው? ትናንትም የጠቀስኩት ነገር ነው። ፀሐይ በፀሐይ በምስራቅ መውጣቱና በምዕራብ መግባቱ ላይ እሱ ላይ እንዴት ነው ልዩነት የተፈጠረው? እሱን ማየት የተሳናቸው ሰዎች እንዴት ተፈጠሩ? ጥቁርና ነጭ ላይ እሱ ያንን ከለር ጥቁርና ነጭ መሆኑን ነጭ ጥቁር፣ ጥቁር ነጭ ለማለት የሚያስገድድ ሁኔታ ውስጥ አንዳንድ ሰዎች ለምን ገቡ? ምንድን ነው የተፈጠረው? ግራ የሚያጋባ ነገር ነው። ኢትዮጵያ ውስጥ አሁን ባለንበት ሁኔታ ውስጥ የተቃውሞ መነሻ የሚደረጉ ምክንያቶች ሁሉ በግሌ እጅግ በጣም የሚገርሙኝ ነገሮች ናቸው። ይሄ ብዙዎችም ከመገረም በላይ የሚሆኑበት ነገር ነው። ምንድን ነው የተፈጠረው? አንዳንዴ መቧደን ነገር አለ። ከዚህ ቀደም የማውቀው ታሪክ አንድ ወዳጅ ያነሳው ነገር ነው። በቃ በደወልኩለት ቁጥር አዲስ አበባ ሆኖ ያማርረኛል አለ። ግን ያ ሰው ከምንም ተነስቶ ኑሮም መስርቶ ምናምንም ገንዘብም አግኝቶ መንቀሳቀስ የጀመረው ኢትዮጵያ ውስጥ ለውጥ ከመጣ በኋላ ነው። የጠቅላይ ሚኒስትር አብይ ለውጥ ከመጣ በኋላ ነው። ከሱ በላይ የሚያማረር ግን የለም ማለት በኋላ ያለውን ነገር አንድ ሁለት እያለ ስለሱ ሲነግረው ምን ላድርግ እኮ በቃ ሁሉ የሚወራው ነገር ተመሳሳይ ስለሆነ እኔም እዛ ውስጥ ገባሁበትና በቃ ትክክል አደረግኩት የሚባለው ነገር ሁሉ ይሄ ምንድን ነው? ከጓደኞቼ ላለመለየት ወይ ደግሞ ሌላ የሚያወራውን ነገር በጋራ ለማስተጋባት ለመደበትና ይነስም ይብዛ ገንዘብ መሰብሰብና መስራት የቻለበት ሁኔታ የተፈጠረበትን ሁኔታ ምናልባት ታክስ ጠይቀው እሱን ሲያማርር ይህን ከዚህ ቀደም የሰማሁት እና
የመቧደን ነገር ይታያል። መቧደን በግሩፕ የሆነ ወገን ሴት ያደርጋል አንድን ነገር ኦፒኒየኑን ያንን ተከትሎ መጓዝ። እንዴት ነው ሰው ልጅ እግዚአብሔር የፈጠረለትን አእምሮ እንዴት ነው የማይጠቀመው? ደግሞ ምንም ይሁን ምን የሀገር ጉዳይ ሲሆን የሀገር ጉዳይ የህዝብ ጉዳይ ሲሆን ምንድን ነው እየተካሄደ ያለው? ምንድን ነው ሀገራችን ላይ የተፈጠረው ነገር? ችግር አለ። ችግሩን ማን ፈጠሩ? ችግሩን ማን ወሳሰበው? ችግሩ እንዳይፈታ ማን ምን እያደረገ? ይሄ ብዙ ምርምር የሚፈልግ ነገር አይደለም። በአይናችን የምናየው ስንዳስስ በግልጽ የሚዳሰስ እውነታ ነው። ስለዚህ በአንድ በኩል የሆነ ወገን ቶንሴት ያደርጋል። ያ ነገር ትክክል ነው ተብሎ ሲስተጋባ ይውላል። በሌላ በኩል ይሄንኑ ሐሳባቸውን የሚስማማው ነገር በቋሚነት ይጣዳሉ። የሚሰሙት ተመሳሳይ ነገር ነው። ከአይናቸው ይልቅ በዛ መልክ የሚነገሩ ነገሮችን ሰምተው ተዋህዷቸው ያንኑ ሲያስተጋቡ ይውላሉ። ያንኑ መሰረት አድርገው ያማርራሉ። ያንኑ መሰረት አድርገውም እግዚአብሔር ደጃፍ ሄደው ደግሞ ጥላቻቸውንና የተዛባ መረጃቸውን እንዲመልስላቸው እግዚአብሔርን ይማጸናሉ። ምናልባት በእንደዚህ ሁኔታ ውስጥ ላሉ ሰዎች ሁሉ ትላንት የተፈጠረው ነገር ጨፍኖ አላይም አልሰማም ብሎ ደንዝዞ የቆመውን አእምሮንም ህሊናውንም አይኑንም የዘጋውን ምንም ማድረግ የሚቻል አይመስለኝም። ነገር ግን በአንድ በኩል ቦርደር ላይ ያሉ፣ በሌላም በኩል ምናልባት በሚል በውዥንብር ውስጥ የቆዩ ግራ ቀኝ ለማየት የታደሉ ለነሱ ሁሉ ትልቅ ምላሽ ሰጥቷል ብዬ የትላንቱ ሁኔታ በግሌ በጣም በጣም አምናለሁ። በዚህ ደረጃ አደባባይ በወጣ ጉዳይ ላይ በበርካታ ቴሌቪዥን ጣቢያዎች በስፋት በተሰራጨ የተለያዩ ዩቲዩብ ሚዲያዎች ላይ በዜና በምናምን የቀረበ ጉዳይን እሱን ወስደው ቆርጠው አዛብተው ማስተላለፍ፣ ያንንም ደግሞ አንድና ሁለት ቦታ አይደለም ጠቅላላ በተቃውሞ በብሶት በጩኸቱ ካምፕ ላይ በአንድነት የተሰለፉበት ነው። ይሄ ዛሬ ይሄንን ሁኔታ ተከትሎ ይሄንን ነገር አድምጦ ቆም ብሎ ነገሮችን ለመመርመር ምን እየተካሄደ ነው ብሎ ለመጠየቅ ያልታደለ መቼም በየትኛውም አጋጣሚ ከእንደዚህ አይነት እስረኝነት ውስጥ ይወጣል ብዬ አላስብም። አንዳንድ ሰዎች አዝናለሁ፣ በቃ አንዳንዴ መረጃ የሚባለውን ነገር የሆነ አካል ዝም ብሎ ስለተናገረው ሲያምኑ ያኑ ሲያስተጋቡ የነበሩ ሰዎች አሉ። ፖለቲካው የተቃኘው በዘር ስለሆነ ጠቅላይ ሚኒስትሩ ከጦር ኃይሎች ጠቅላይ አዛዡ ጋር ሆነው አማራን እንዲህ ለማድረግ፣ ትግራይ እንዲህ ለማድረግ፣ ደቡብ እንዲህ ለማድረግ ሁለቱ ሲነጋገሩ በሚስጥር ብሎ መረጃ የሚያቀርብ ምንድነው ድርሰቱን ዜና አድርገው የሚያቀርቡ መገናኛ ብዙሃን አሉ። አንድ ሰው ማመዛዘን ማሰብ የሚችል ሰው ወይ ኤታማዦር ሹሙ ነግረውሃል ወይንም ጠቅላይ ሚኒስትሩ ነግረውሃል፣ ከየት አመጣኸው ብሎ አይጠየቅም። እንዲህ እኮ ተደረገ ተብሎ ይስተጋባል።
እንዲህ አይነት ስብሰባ ላይ እንዲህ አይነት ነገር ሰማን ተብሎ ይነገራል። ያንኑ ያስተጋባሉ። ሰሞኑ የሆነው ነገር ነው። የሆነች ልጅ ጉዳይን የሆነ ነገር ማጫጫህ ውስጥ ለመግባት ከማሰባቸው በፊት የኦሮሚያ ልዩ ኃይል የመከላከያ ዩኒፎርም ለብሶ አማራ ክልል ገባ። ለምን የኦሮሚያ ልዩ ኃይል አማራ ክልል ይገባል? የኢትዮጵያ ሀገር መከላከያ ሰራዊት የት ሄዶ? የአማራ ክልል ኃይሎች የት ሄደው? ምን ስለተፈጠረ? ምን የተለየ ነገር ስለመጣ? የኦሮሚያ ልዩ ኃይል ከኢትዮጵያ ሀገር መከላከያ ሰራዊት በላይ አቅም አለው? ግን ጨዋታው ሌላ ነው። መከላከያ ሀገር ይጠብቃል፣ እንዴት መከላከያ ላይ ምናምን የሚባል ነገር አሁን መነሳት በየአቅጣጫው ሲጀምር አይ ኦሮሞዎች እየመጣው እየጨፈጨፉን ነው የሚል መልእክት ይሄኛው ዘመቻ ወደዚህ የተመጣበት መንገድ ህዝቡን በእምነት ለማነሳሳት ተሞከረ፣ በምናምን ነገር ለማድረግ ተሞከረ። ሁሉ መከነ፣ በዜሮ ተባዛ። አሁንም እዛው ላይ ሰው የሚሰማቸው የለም ማለት አይደለም። እችኛዋ ደግሞ ጉዳዩን የዘር ብናደርገው ሰውን ለማንቀሳቀስ ይመቻል፣ በማንነት ሊያጠፋ ይሄ ህዝብ ይሄ ማህበረሰብ ተነስቷል የሚል መልእክት ማስተላለፍ ነው። ያን ተከትሎ ምዕራብ ሸዋ ኖኖ ወረዳ ላይ የተፈጸመው ነገር ያው እነ ዶይቼ ቬለም ዘግበውታል። እሑድ ቀን ሰላማዊ ንጹሃን ሰዎች ወደ 29 ሰው ነው የተገደለው። ጥቃቱን ያደረሱት በአካባቢው የሚንቀሳቀሱ ጽንፈኛ የተባሉ ታጣቂዎች ናቸው። በእሁድ ምሽት ድንገተኛ ጥቃት 22 ሰዎች ወዲያው ተገድለዋል። በኖኖ ወረዳ ሀሎ ድንቂ ቀበሌ ልዩ ስሙ ዳርጌ በሚባል ስፍራ እሁድ ምሽት ከ1 እስከ 2 ሰዓት ግድም በተወሰደው በዚህ ጥቃት ህጻናትና ሴቶች በስፋት ተጠቂ መሆናቸውም ተረጋግጠዋል። ቤተሰቦቻቸው የጥቃቱ ሰለባ መሆናቸውን የነገሩን ነገር ግን አለብን ባሉት የደህንነት ስጋት ስማቸውን ከመግለጽ የተቆጠቡት ሌላው የአካባቢ ነዋሪ ሰላማዊ ዜጎችን በጨለማ ገብተው ነው የፈጇቸው። አሁን በእሁዱ ምሽት በዚህ ጥቃት የተገደሉ ሰዎች ቁጥር 29 ደርሰዋል። 22 ሰዎች ወዲያው መገደላቸው ሲረጋገጥ፣ ቀሪዎቹ አስከሬናቸው በየጤሻው የወደቁና በሆስፒታል ህይወታቸው ያለፉ ናቸው። የተገደሉትን ለመለየት ትናንት እስከ ምሽት የአስከሬን አሰሳ በአካባቢው ሲደረግ ነበር። ከሟቾች አባወራ የሆኑ ትልልቅ ሰዎች ከ6 የማያልፉ ሲሆን ቀሪዎቹ ህጻናትና አብዛኞቹ ደግሞ ታዳጊ ተማሪዎችና ሴቶች ናቸው። እነዚህ ሟቾች ምንም ውስጥ የሌሉና ምንም ጥፋት የሌለባቸው ናቸው። ንጹሃንን በመግደል ንጹሃንን በመፍጀት የትም መድረስ አይቻልም። ይልቁንም ከህዝብ የመነጠል ከማህበረሰቡም የመተፋት እድሉን የሚያሰፋ ነገር። ተረት እየተነገረ ተረቱን እያደመጡ በተረቱ ውስጥ ደግሞ ጥላቻም እየተሰበከ ሊያጠፋ ነው ሊወጣ ነው የሚባለውን ነገር ሲገዙ ቆይተው ዛሬም እዛው ጋር ቆመው መንቀሳቀስ ያቃታቸው በዛው ላይ ሰምቶ መንቀሳቀስ አለመቻላቸው ብቻ ሳይሆን አስገራሚው እንኳን ሀገርን የሚያህል እንኳን 100 ምናምን ሚሊዮን ህዝብ አንድ ቀበሌና ዞን ላይ እንኳን ይህ ነው የሚባል ሚና ሊኖራቸው የማይገባ ሰዎችን ስለ መሪነት ስለምናምን ሲያወሩ እንሰማለን። ከዚህ በላይ ህመም ከዚህ በላይ እብደት በዚህ ምድር ላይ ያለ አይመስለኝም። ይህንን ሲያደርጉ የነበሩ ሰዎች በየጊዜው ምንድን ነው ሲያደርጉ የቆዩት? በፊት ከስብሰባ አገኘ ነው ከዚህ ቦታ እንዴት ተደረገ እንዲገባ እያሉ ሲናገሩ የነበሩት ነገር ምንድን ነው የሚለውን ትላንት ከዚህ ቀደም በርካታ ኮንትሮች ነበሩ። የትላንቱ ግን በጣም በስፋት ስላሰራጩት እዛ ጋር ቆሞ ሁኔታዎችን ፍላጎታቸው ምንድን ነው የሚለውን እንተውና ፍላጎታቸውን ለማስፈጸም ግን የደጋፊዎቻቸውን ንቃተ ህሊና ምን ያህል እንደሚፈታተኑ በአደባባይ አረጋግጠዋል። እንዳልኩት በበርካታ መገናኛ ብዙሃን የተለቀቀ
ሚሊዮኖች ያዩት ፕሮግራም በየቪዲዮ ምናምን ሚሊዮኖች ያዩት እዛ ላይ የተላለፈ ፕሮግራምን እሱን መውጫና መግቢያ ቆርጠው አምባሳደር ኩማ ደመቅሳ ጠቅላይ ሚኒስትሩ እስኪደነግጡ ድረስ ተናገሯቸው። አምባሳደር ኩማ ደመቅሳ እንደ ልማዳቸው አምባሳደር ኩማ ደመቅሳ ጠቅላይ ሚኒስትሩ እንደዚህ ቦታ አግኝተዋቸው እንዲህ ያሏቸው ብለው እንደ ልማዳቸው ያንን ተረት ቢናገሩ የማይጠይቀው ዝም ብሎ ይሰማ ነበር። ወይንም ደግሞ አምባሳደር ኩማ ጠቅላይ ሚኒስትሩ ልካቸውን ነግሯቸው ቪዲዮ ሲወጣ ተቆረጠ ብለው እንደሱም ቲያትር መስራት ይችሉ ነበር። አሁን ያደረጉት የተላለፈውን ቪዲዮ መውጫና መግቢያውን ቆርጠው ጠቅላይ ሚኒስትሩን እንደዚህ ያለው ጠቅላይ ሚኒስትሩን በዚህ የተነሳ ተቆጥተው ያው ነበር ነው ደንገጠው ያው ነበር ነው። ጠቅላይ ሚኒስትሩ መቼም ኮሽ ባለ ቁጥር የሚደነግጡ ኮሽ ጠቅላይ ሚኒስትር በጣም አስገራሚ ነገር ነው። ስለ የትኛው ጠቅላይ ሚኒስትር እየተወራ እንደሆነ አንዴ አይገባኝም። ብዙዎቹ እኮ የደብረ ሲና ጊዜ ወዴት ምንድን ነው ወደ አውሮፕላን አስነስተው ሌላ ሀገር ነበር እንደሄዱት። ኢትዮጵያ ውስጥ አሁን ስልጣን ላይ ባሉት ጠቅላይ ሚኒስትር ደረጃ የተፈተነ መሪ አለ? እንዳለ ሀገሩ በዘረኛ ተወሮ ሚሳኤልና ታንክና መድፍ የያዘ አማጺ ገጥሞት ያውቃል? ከዚህ ቀደም የነበሩ የኢትዮጵያ መሪዎች ያውም መሬት ሳይረግጡ ከዚህ ቀደም የነበሩ የኢትዮጵያ መሪዎች የመንግስት መዋቅርና የጸጥታው መዋቅር በዘረኞች ቁጥጥር ስር የነበረ መንግስት መርተው ያውቃሉ? አንዳንዴ እኔ የተቃውሞ ስላሉ ሰዎች ከማን ጋር እየታገልክና ከማን ጋር ግብግብ እየገጠምክ እንደሆነም ራስን መጀመሪያ አሳምን። ለዚህ እመጥናለሁ፣ በቃለሁ፣ እችለዋለሁ የሚለውንም ነገር ፈትሽ። ሌላ የፖለቲካውን ነው የምለው ከአቅሙ ሌላው የሰማይና የምድር ስለሆነ ብዬ ነው። እና እዛ ላይ አምባሳደር ኩማ ሌሎቹም የቀድሞ ባለስልጣናት ኢትዮጵያ ውስጥ ጠቅላይ ሚኒስትሩና መንግስታቸው ብዙ ነገሮችን ገላልጠው ትርጉም ያለው ስራ እየሰሩ መሆኑን ምስክርነት ሰጡ። አምባሳደር ኩማ እዛ መድረክ ላይ የተናገሩት ምንድን ነው? ባሌን አውቀዋለሁ፣ ሶፍመሩንም አውቀዋለሁ፣ በዚህ መጠን ተገልጦ አላየሁም። የሚያኮራ የሚያስደስት ስራ ተሰርቷል። የተጀመረው ስራ በድፍረት የሚወሰነው ውሳኔ አጠቃላይ እየሄዱ ያሉ ነገሮች ለህዝብ ለሀገር ተስፋ የሚሰጡ ናቸው። ይህንን ተስፋ ዘላቂ እንዳይሆኑ ደግሞ ጥያቄ ውስጥ የሚያስገቡ የጸጥታ ችግሮች አሉ፣ የሰላም ጉዳዮች አሉ። ሲንደረደሩ ይህን ካሉ በኋላ መጀመሪያ የሚንደረደሩበት እኔ በግሌ አሁን ኢትዮጵያ ውስጥ ጥይት ለመተኮስ የሚያስገድድ ሁኔታ አለ ብዬ አላምንም። ጥይት ለመተኮስ የሚያስገድደው መብት ሲገደብ፣ ሰዎች ነፃነታቸውን ሲያጡ ብለው ይዘረዝራሉ። የባሌ ህዝብ አምጾ ነበር፣ ዛሬ ግን የሚያሳምፀው ነገር የለም። ይህንን በማያሻማ መንገድ ግልጽ አድርገው ህዝቡም በዚህ ጉዳይ ላይ የራሱን አስተዋጽኦ ማድረግ አለበት የሚል ምክራቸውንም ያሳረጉበት ነው። አሁን የተጀመረው ስራ በድፍረት የሚወሰነው ውሳኔ፣ በፍጥነት የሚያልቀው ስራ እና ትልቅ መስዋዕትነትን የሚጠይቅ ስራ ደግሞ ተጀምሯል። ክቡር ጠቅላይ ሚኒስትር
ሁሌኛ በሰራነው ስራ አንኮራም፣ የተለየ ክብር እንዲሰማንም አይፈለግም። ግን የተሰራ ስራ መነገር አለበት፣ ሁላችንም ልንረካበት ይገባል። ይሄ ተስፋ ሰጥቶኛል። ይሄንን ሀብት ወደ ጥቅማችን ቀይረን ከድህነት እንወጣለን፣ የተከበረች ሀገርና ህዝብ እንሆናለን የሚል ተስፋ ሰጥቶኛል። ይሄንን የተጀመረውን ተስፋ በሙሉ ልብ በሙሉ አቅም ተግባራዊ እንዳናደርግ ግን እንቅፋት የሚሆኑ ነገሮች አሉ። ሁለት ናቸው ለኔ። አንድ የሰላም ችግር። ዛሬ ኢትዮጵያ ውስጥ በኔ እምነት ጥይት የሚተኮስበት ምክንያት አለ ብዬ አላምንም። ባሌ ለዚህ ትልቅ ምሳሌ ነው። ለምንድን ነው መሳሪያ የሚያነሳው ሰው ሐሳቡን በነጻነት መግለጽ የማይችል ከሆነ፣ መጠየቅ የማይችል ከሆነ፣ ስለተናገረ የሚገደል ከሆነ መብቱን ለማክበር መሳሪያ ማንሳት አለበት። አንስቷል ባሌ በዚህ ዘመን። ዛሬ እኔ እንደሚገባኝ እስከማውቀው ድረስ ባሌ ደግሞ ሰላምን መርጦ ሰላም ነው። ይሄ ዞን ትልቅ ምሳሌ ነው። በዚህ እኔ የኢትዮጵያ ህዝብም ፓርቲውም መንግስትም በከፍተኛ ደረጃ ማውገዝ ያለብን ይሄንን የጀመርነው እናስቀጥል ከተባለ የጥይት ተኩስ መቆም አለበት። ይሄንን ህዝቡ በዋናነት መውሰድ አለበት ብዬ አምናል። እሱ ከሆነች ሀገር ተስፋ አላት፣ ታሪካችን ይቀየራል። ስለዚህ አንዱ በዚህ አጋጣሚ መናገር የምፈልገው ይሄንን ነው። በሁለተኛ ደረጃ የሚሰሩ ስራዎች ተጠናክሮ እንዳይቀጥሉ ከግራና ከቀኝ የሚመጡ አሉታዊ አስተሳሰብ፣ አሉታዊ ወሬዎች እርሶም ፓርቲውም ብዙ ለዚህ ቦታ የሚሰጥ አይመስለኝም። ከዚህ በላይም ቦታ መስጠት የለብንም ብዬ አምናለሁ። ምክንያቱም የሚታይ የሚዳሰስ ነገር ሌላ ትርጉም ሲሰጠው ታያለ። ይሄ ነው የሚጎላው። ይሄ አይጠቅምም፣ ለማንም አይጠቅም። ይሄን መልእክት ጥይት ለመተኮስ የሚያስገድድ ነገር አሁን አለ ብዬ አላምንም የሚለውን የመልእክቱን ዋና ጭብጥ ቆርጠው ከዛ በኋላ ያለውን ነገር ለጥፈው አስተላልፈው ምን ብለው አምባሳደር ኩማ ይሄን አሉ። ምናልባት ይሄን ሲያደርጉ ራሳቸው ይሄንን በስፋት ያሰራጩት ወገኖች ዝም ብሎ የማህበራዊ ሚዲያ ምናምን ላይ ለአቅመ ሐሳብ ምናምን ያልደረሱ በአት ሰዎች አሉ፣ ለስድብ ለምናምን ይበረቱ። እነሱ አይደሉም እኮ ፖለቲከኞች፣ ሚዲያዎች ምናልባት ከተሳካልን እኮ ሀገር እንመራለን ብለው የሚያስቡ ሰዎች ጭምር ናቸው። እነ ጀዋር መሐመድ ኩማ እቅጩን ሲነግረው ጠቅላይ ሚኒስትሩ ደነገጠ ምናምን ብሎ ፌስቡክ ላይ ለጥፏል። ይሄ በግል የሚያሳየኝ በሚሊዮኖች በግልጽ የተበተነውን ቪዲዮ ከዛ ውስጥ ቆርጠው የፈለጉትን ነገር አድርገው ሲያስተላልፉ ይቀበሉናል የሚል መደምደሚያ ላይ ከደረሱ ደጋፊዎቻቸውን ንቀዋል የሚለው ከሚገልጸው በላይ ነው። ንቀዋል ብቻ ሳይሆን ማሰብ ማገናዘብ አይችሉም ብለው ፈርደውባቸዋል ማለት ነው። ይሄ ነው በስፋት የተሰራጨው። ይሄ ጥሪ ለሸኔ አይደለም፣ ለመተኮስ የሚያስገድድ ነገር አለ ብዬ አላምንም። ይሄ ጥሪ ለፋኖ አይደለም፣ ለመተኮስ የሚያስገድድ ነገር አለ ብዬ አላምንም። ይሄ ጥሪ ለቲፒኤልኤፍ እና ለመሳሰሉት አይደለም። አሁን ጥያቄ መሆን ያለበት እነዚህ ሰዎች ደጋፊዎቻቸውን ንቀው እንደለመዱት ልቦለድ ነገር ሲግቱ እንደቆዩት በተጨባጭ ያለውን ነገር ቆርጠው ከማስተላለፍ ይልቅ አሁን አምባሳደር ኩማ እዛ ላይ የተናገሩትን መሞገትን ወሳኙ። ለመተኮስ የሚያስገድድ ነገር የለም ብለዋል። አለ ብዬ አላምንም ብለዋል።
ለመተኮስ የሚያስገድድ ነገር አለ? ሸኔ ወይም ኦላ ለመተኮስ የሚያስገድድ ነገር ኢትዮጵያ ውስጥ አለ? ነፃ አወጣዋለሁ ሲል የነበረውን የኦሮሞ ህዝብ እሱን ጭምር ነፃ ያወጣ ትግል ተደርጎ በክብር አዲስ አበባ ከገባ በኋላ የኦሮሞ ነፃነት እንቅስቃሴዎች የሚካሄዱበት የባሌ ጫካዎች የልማት አውድማ ሆነው እነ ሶፍ ዑመር ተገልጠው ለኦሮሞ ህዝብ ወደ ቲፒኤልኤፍ አገዛዝ እንመልሰው ነው የኦህዴድ ያማን የኦላ ትግል? የኦሮሞን ህዝብ ስልጣን ላይ ያለው የጠቅላይ ሚኒስትር አብይ መንግስት ምንድን ነው ያጎደለበት? ምንድን ነው የከለከለው? ምንድን ነው የነፈገው? ኦላ ስልጣን ቢይዝ የሚመልሰው የጠቅላይ ሚኒስትር አብይ መንግስት አሁን የከለከለው ነገር ምንድን ነው? የመጀመሪያ ጥያቄያችሁን ግልጽ አድርጉት፣ አደባባይ አምጡትና ከዛ በኋላ ነው እንግዲህ ይሄንን ነው የቀድሞ የኦሮሚያ ክልል ፕሬዝዳንት አምባሳደር ኩማ ደመቅሳ አለ ብዬ አላምንም ብለዋል። አለ ብሎ የሚል ሰው መምጣት ነው። ፋኖ ለምንድን ነው የሚተኩሰው? ኦሮሚያ ውስጥ ንጹሃን ተገድሏል ነበር የመጀመሪያ አጀንዳ። ዛሬ ንጹሃንን ሲገድል ከነበረው ጋር ህብረት ፈጥሮ ስለ አማራ እየተጨነኩ ነኝ ብሎ ቢናገር የትኛው አማራ ነው የሚሰማው? ልዩ ኃይል ሊፈታ ነው። ልዩ ኃይል ሊፈታ የሚያስፈቱት ከህዋት ጋር ተባብረው ነው የሚል አልነበር እንደ አጀንዳው? ዛሬ ከህዋት ጋር ተባብረ ጸረ አማራ ትርክት ሲቀነቀን 50 ዓመት አለፈ የሚል አጀንዳ እያውለበለው መቀጠል ይቻላል? የ68 የቲፒኤልኤፍ ማኒፌስቶ ባለቤቶች እኮ እነ አቶ ስብሐት ነጋ ናቸው። የዛ ወራሾች ወይ ደግሞ አስቀጣዮች ያኔም ተዋናይ ነበሩ ማለት ስልጣን ላይ አልነበሩ እንጂ እነ ዶክተር ደብረጽዮን ናቸው። የጦርነትን አጀንዳ ዘግቶ ወደ ሰላም ከመሄድ ይልቅ አሁንም ወልቃይት ራያ እያለ ለጦርነት የሚችለውን ሁሉ የሚንደፋደፍ ቡድን ጋር ግንባር ፈጥረ ንጹሃን እያስጨፈጨፍክ አንተ ስልጣን ብትይዝ የአማራ ህዝብ የሚያገኘው የጠቅላይ ሚኒስትር አብይ መንግስት የአማራን ህዝብ የከለከለውን ነገር የማስረዳት ኃላፊነት ፋኖ ላይ ወድቋል። አሁን ጥያቄው እነዚህ የማይጠይቁና የማይመረምሩ ደጋፊዎችን አይደለም ምለው፣ ለነሱማ የተቆረጠ ነገር በአደባባይ ያለ ነገር ሰጥታችኋቸው እየሰሙ እኮ ነው። አሁን እውነተኛው ነገር በአደባባይ ያለ ነገር እሱን ቆርጦ ምናምን ተሰጥቷቸው ትክክል ነው ብሎ የሚቀበሉ ሰዎችን ለሱ አይደለም አሁን ማስረዳት ያለብህ። እሱማ አይጠይቅህም። እሱማ ምንም ነገር ብትለው አብሮ እየተነዳ ይቀጥላል። በመረጃ ጦት ግራ በመጋባት ምናምን ውስጥ የገቡ የተወሰኑ ሰዎች የሉ ማለት አይደለም። እነሱ እየወረዱ መጥተዋል። አሁን ጥያቄው ኦላም ፋኖም ቲፒኤልኤፍም ለመተኮስ የሚያስገድድ ነገር ኢትዮጵያ ውስጥ አለ ወይ? የአምባሳደር ኩማ ደመቅሳን አምባሳደር ኩማ ደመቅሳ ነው መከራከር በዚህ ነው። አለ ብላችሁ ተናገሩ፣ ክርክራችሁን አምጡ፣ ሁላችንም እናድምጥና ከዛ የኢትዮጵያ መንግስት የከለከለው ነገር ካለ
ያልመለሰው ጉዳይ ካለ ሀገሩ የሁላችንም ስለሆነ እኛም ከጎናችሁ ሆነን ድምጻችንን እናስተባብራለን። የለም ጥያቄው የዚህ ወይም የዚያ ማህበረሰብ የዚህ መንደር ወይ የዚያ ጉዳይ ሳይሆን ጥያቄው የስልጣን ጥያቄው ከራስ ጋር የተያዘ ነገር መሆኑ ዛሬ በማያጠራጥር መልኩ እነ ጀዋር አምስተርዳም ላይ ግልጽ አድርገውታል። የፖለቲካ ሽግግር ያስፈልጋል። ለምን? ምን ስለሆነ? እንደገና ተመልሶ የትርምስ የሁከት ዘመን መጥቶ ካልኩሌተሩን ሰሪው ሁለት መንግስት አለባዩ የሽምግልናና የእርቅ መንገድን ገፍተው ሚሳኤል ያስወነጨፉት እነሱ ተበዛ አንድ መድረክ ሆኖ ለመጫዋጫህ ነው። ምን ለማምጣት? እነ ጀዋርም እነ ልደቱም ሌሎቹም አሁን የስልጣን የምናምን ጉዳይ አሁን ያበቃ የሞተ የተዘጋ አጀንዳ ነው። መቼም ዛሬ ላይ ቆመው ተስፋ የሚያደርጉበት ነገር አለ ብዬ አላምን። በግሌ ተስፋ ሲያደርጉ ነበር። እርግጥ በዋናነት ቲፒኤልኤፍ ላይ ነበር ተስፋ የሚያደርጉት። ያው የሚሳኤሉ ጊዜ ነው የምለው። ያ በሆነ መንገድ አለቀ። አሁን የሆነ ነገር ኤርትራ ጋር ምናምን ተያይዞ ደግሞ የዋት ትርፍራፊም ተጨምሮ እሱን ያስቡ ነበር። እሱ አሁን ትርጉም ባለው ሁኔታ አይናቸው እያየ የትግራይ የሰላም ኃይል የሚባለው አፋር በረሃ ላይ ሳይሆን መቀሌ፣ አዲግራት፣ ሽሬ፣ አክሱም ሁሉም ቦታ ላይ እንዳለ ባለፈው ሳምንት ሰው ሁሉ አየ። ቲዲኤፍ ሆነው ኢፒኤፍ የሆኑ ማለት ነው። ወይንም ቲዲኤፍ ሆነው ቲዲኤፍ ነን እንጂ የቲፒኤልኤፍ ጠባቂ አይደለንም የሚሉ የቲፒኤልኤፍን እነሱ ለስልጣን እነርሱ የዘረፋ ሱሳቸውን ለመወጣት ተመልሰው በጽምዶ በምናምን ወደ ጦርነት ለመግባት ያላቸውን ፍላጎት በአደባባይ ያወገዙ። ሰላም እንፈልጋለን፣ ጦርነት አንፈልግም ያሉ፣ ጽምዶ የሚባለውን አንቀበልም ያሉ ያን ኢፒኤፎች አፋር በረሃ ውስጥ ያሉ ሳይሆን መቀሌ፣ ሽሬ፣ አክሱም በየቦታው ያሉ ማለት ነው። አሁን ይሄ ይዘህ ትተኩሳለህ ወይስ ይህን ይዘህ በራስ ላይ ሞትን ታውጃለህ? በአደባባይ የገለጹትም ከወንድሞቻችን ጋር ከትግራይ የሰላም ኃይሎች ጋር አንዋጋም ያሉት የኤርትራ መንግስት በእነዚህ በቲፒኤልኤፎቹም እንደ ጥይት ማብረጃ የሚሆን የሆነ መክቻም አድርጎ ሊያስቧቸው ነበር ማለት ይቻላል። አሁን የሚመካባቸው እንዳልሆኑ በጣም በእርግጠኝነት መናገር ይቻላል። እነዚህ አይነት ሁኔታዎች ሽግግር መንግስት ያመጡ ይችላሉ ብለው የሚያስቡ በዛ ላይ ተስፋ የሚያደርጉ በየጊዜው መግለጫ እያወጡ ምን እያሉ አንዴ ምንድነው የኦንላይን ስብሰባ የምናምን እየተባለ ብዙ ተሞከረ። በዚህ መንገድ የትም ርቀት ድረስ መሄድ እንደማይቻል በዚህም የሚመጣ ነገር እንደሌለ ግልጽ ሆነ። አሁን እውነት ለመናገር ኢትዮጵያ ውስጥ ያለው ነገር የሁለት ዓለም ሰዎች ነው። እነርሱ አእምሯቸው ውስጥ ጭንቅላታቸው ውስጥ የፈጠሯት አንድ እየፈረሰች ያለች ሀገር አለች። እሷን ኢትዮጵያ ብለው ሰይመዋታል። እዛ አእምሯቸው ውስጥ የፈጠሯት ኢትዮጵያና በገሃዱ ዓለም የተዘረጋችው ኢትዮጵያ የሰማይና የምድር የተራራቁ ናቸው። የጸጥታ ምንድን ነው የአምስተርዳም እንትን ላይ ኢትዮጵያ የጸጥታ የኢኮኖሚ የምናምን ሁኔታው ከጊዜ ወደ ጊዜ ያቆለቆለ ሄዷል። የጸጥታ ሁኔታ እንዴት ነው ከጊዜ ወደ ጊዜ ያቆለቆለው? አንተ ስታሸንፍና ሁከትና ግርግሩ ሲበዛ ነው ጸጥታው ተስተካከለ የሚባለው?
ሽፍታ ጠቅላይ ሚኒስትሩ እንዳሉት ይኖራል፣ የትም ይኖራል። ሽፍታውን ለማጥፋት ምን መደረግ አለበት? የህብረተሰብ ተሳትፎ ነው። የሚሊሻ ጉዳይ ነው። የኢትዮጵያ መከላከያ ሰራዊት በየወረዳ በየቀበሌ እየደረሰ አይዋጋም። ይህንን ማንም ሰው ማረጋገጥ ያለበት ነገር ነው። ማድረግ የሚችለው ሰብሰብ ሲሉ ሄዶ ይመታቸዋል። ከዛ ውጭ ግን ከየመንደር ከምንምን እየወጡ ሲተኩሱ እነሱን ላይ ለመተኮስ ብሎ ራሱን አደጋ አይጋለጥም። እንደገና ምክንያቱም ከሌላ መንደር ወጥተው ስለሚተኩሱበት እነዚህ ኃይሎች የህዝብ የመከራ የስቃይ የሰቆቃ ምንጭ መሆናቸውን ራሱ ህብረተሰቡ አምኖ ተቀብሎ ከዚህ መፋታት የሚችለው ከነዚህ ሰዎች ከአካባቢው መራቃቸው ብቻ ለነሱ በፍርሃትም በፍቅርም ከለላ ከመስጠት መውጣት የሚቻልበት ሁኔታ ሲፈጠር ነው። ያለዛ ያ ካልሆነ በምንም ተአምር ነው ማለት መንደ ቀበሌ ሄዶ ሊያስከብር አይችልም። ሚሊሻዎቹም ዋስትና እንዴት ኖሯቸዋል? ምክንያቱም ተደብቀው ከየቦታው እየወጡ የሚታኮስባቸው ከሆነ ህብረተሰቡ መተባበር አለበት ለራሱ ሰላም። የሚተኩሱት ሰዎች የሚያመጡለት የተለየ ወይ ደግሞ የተባለውና በተጨባጭ ያለውንም ነገር በተለያየ መንገድ በውጭም በሀገር ቤትም ያለው ደግሞ ለእነሱ የማስረዳት ግዴታ አለበት። ስለዚህ የጸጥታ ስጋት የሚባለው ጤነኛ የሆነ ሰው ኢትዮጵያ ባለፉት 7 ዓመታት የቀደሙት 2 ዓመታትን እንጨምርና 9 ዓመታትን ስናይ ዛሬ ያለንበት ሁኔታ ካምና ጀምሮ እስከ ዛሬ ያለንበት ሁኔታ ይሄንን ያልታመመ ወይ ደግሞ ያልጨፈነ ካልሆነ በስተቀር ከፍተኛ የጸጥታ ስጋቱ እየተቀረፈ እየተወገደ የመጣበት ነው። መቶ ተወግዷል አይደለም፣ ያላለቁ የሚንከባለሉ ጉዳዮች አሉ። በዛ ረገድ በቋሚነት የቀጠሉ ነገሮችን ለመፍታት ደግሞ ባልተለመደበት ባልተሄደበት መንገድ እየተሞከረ ነው። ለምሳሌ ሸዋ ጓጽዮን አካባቢ ያለውን መኪኖች ላይ የደፈጠ ጥቃት ለመከላከል እጀባ በተቀናጀ መንገድ እየተደረገ ያን ለመከላከል እየተሞከረ ነው። እንዲህ አይነትን ነገር በቋሚነት በዘላቂነት ማስወገድ የሚቻለው ሽፍቶቹ የትም የአሁን ሽፍታ እኮ ጫካ ውስጥ አይደለም ወደ ተመናገር ያለው ዝም ብሎ በየሰፈሩ በየደጃፉ ምናምን ነው እንትን ያለው። እነሱን ከነርሱ መፋታት ከነርሱ መራቅ ሰላምን ለማረጋገጥም ወሳኝ ስለሆነ ይህንንም ግንዛቤ ውስጥ ማስገባቱ በብዙ መልኩ ይጠቅማል ብዬ አምናለሁ። ስለዚህ የጸጥታ ስጋት ምናምን በሚል አእምሯችሁ ጭንቅላታችሁ ውስጥ የፈጠራችኋት እየፈረሰች ያለች ወደ ሲኦል እየተንደረደረች ያለች ጭንቅላታችሁ ውስጥ የፈጠራችኋትን የራሳችሁን ዓለም ሌላ ስም ስጧትና ወይ ደግሞ ከዛ ከቅዠቷ ዓለም ወርዳችሁ ገሃዱ ዓለም ላይ መታችሁ ለገሃዱ ዓለም የሚስማማ የመፍትሄ ሐሳብ ያ የመፍትሄ ሐሳብ ምንድን ነው? በግጭት በምን ወደ ቤተ መንግስት መግባት እንደማይቻል ግልጽ ሆኗል። በጦርነት የሚለወጥ ነገር እንደሌለም በማያጠራጥር መልኩ የተዘጋ አጀንዳ ብለን እርግጠኝነት እንደመደመው ነው። ስለዚህ ያለው የምርጫ መንገድ ነው። የምርጫው መንገድ ሙሉ በሙሉ የተስተካከለ እንዲሆን ምን ይደረግ? ኢትዮጵያ ውስጥ ያሉ በዚህ መንገድ ያሉ ሳንካዎች ወይ ደግሞ ችግሮች ካሉ እሱ እንዴት ይፈታ? በእንደዚህ ጉዳይ ነው አሁን ውይይት ማድረግ ይቻላል። በነገራችን ላይ የጸጥታ ችግር ሁሌም ባለበት መሳሪያ አንስቶ በዚህም በዚያም ተፈታፍ የሚል በበረከተበት እንዲህ አይነት እንቅስቃሴ በሚኖርበት ወቅት የተወሰነ የፖለቲካ ምህዳር የመጥበቡ ነገር የማይጠበቅ አይደለም። ያ የፖለቲካ ምንድን ነው በሰልፍ በምናምን የሚደረጉ አንዳንድ እንቅስቃሴዎች ያኛውን ያመፀውን ኃይል እንቅስቃሴ በሌላ መንገድ ለመደገፍና ለማገዝ ወይ ደግሞ ቀበሌዎች ምንድን ነው ገጠር ቀበሌዎች ውስጥ ያለውን የሽፍትነት እንቅስቃሴ ከተማ ውስጥ በረብሻ ለማገዝ የሚደረጉ ተደርገውም ስለሚታዩ የሽፍትነት እንቅስቃሴው 100% ዘግቶ ሽፍቶቹ ከእንቅስቃሴያቸው እንዲታቀቡ
ሽፍቶቹን ያሰማሩትም ሽፍቶቹን የሚደግፉትም ያ የማያዋጣ መንገድ ስለሆነ የፖለቲካ ምህዳሩ ላይ ሁሉ ነገር መተወቱ በሮች እንዲከፈቱ እዛ ላይ ስራ መስራት ኢትዮጵያ ውስጥ የሚታየውን የሚዳሰስ የሚጨበጠውን ልማት እንዲቀጥል እንዲሰፋ ትውልዱ እንዲለወጥ የሚሰሩ ስራዎች እሱን ማገዝ መደገፍ ማንም ጤነኛ የሆነ ለሀገሩ በጎ ከሚመኝ ሰው የሚጠበቀው ይሄንን ነው። ኢትዮጵያ ውስጥ የሚሰራውን ነገር አይቶ በ7 ዓመት በእሳት መሃል በሚንቀለቀል እሳት መሃል በብዙ መልኩ እዛ መድረክ ላይ አቶ ጁነዲን ሳዶ የቀድሞ የክልሉ ፕሬዝዳንት ያሉት ነገር አለ። በዚህ በዲጂታሉ መልክ ያለውን ነገር እሳቸው ራሱ በመገረም ነው ከነዳጅ መቅዳት ጀምሮ ያለውን ነገር ኢትዮጵያ እኮ እንዴ አስገራሚ እኮ ትራንስፎርሜሽን ነው ኢትዮጵያ ውስጥ የተካሄደው። በአንድ ባጭር ጊዜ ውስጥ እንዲህ አይነት ነገር ተአምር ነው እየታየ ያለው። ተአምር የሚለው ከሚገልጸው በላይ ነው። በሁሉም መስክ እኮ ነው ይሄን ነገር እያየን ያለ ነው። ጦርነት ያውም እየተካሄደ እሳት እየነደደ ዘረኛው በየስርቻው ምናምን እየተኮሰ ይህ አይነት ቀውስ ባይኖር ምን ነበር ሊፈጠር የሚችለው? እና እስከ ዛሬ የመጣችሁበት መንገድ አልጠቀማችሁም። የድርሰቱ የልብ ወለዱ የውሸትና ያልባልታው የጥላቻና የዘረኝነቱ ጎዳናም የትም አላደረሰምና ወደ ገሃዱ ዓለም መጥቶ በሚበጅ በሚጠቅመው ነገር ላይ ለመንቀሳቀስ መሞከር ለሁሉም ይበጃል። ጨፍነው ምናምን ቦታ ላይ የቆሙ ሰዎች የማይንቀሳቀሱ እንዳሉ በጣም በእርግጠኝነት እናገራለሁ። እኔ ምለው በቋሚነት ይህን ጥላቻ እየተጋቱ ልብ ወለድ እየሰሙ ውስጣቸው የሆነ ነገር ገብቶ በተዛባ ጎዳና ላይ የነበሩ ሰዎች የሚሆነውን የሚታየውን ነገር አይተው አንብበው ገልጠው በየትኛውም ማህበረሰብ ላይ በየትኛውም ህዝብ ላይ በየትኛውም መንደርና ቀበሌ ላይ በተለይ የመጣን አደጋ የለም ብቻ ሳይሆን በሁሉም አካባቢ ለመለወጥ ወደፊት ለማራመድ የሚታዩ የሚዳሰሱ የሚጨበጡ ስራዎች እየተሰሩ ነው። አንዳንድ በርግጥ እንደ ትግራይ ባሉ በጦረኞቹ ማለትም ኋላ ቀሮቹ ቡድኖች ቁጥጥር ስር ስለሆነ ለምሳሌ አንዳንድ የተጀመሩ ነገሮችን መቀጠል የተቻለበት ሁኔታ እንደሌለ ይታወቃል። ስለዚህ ከነሱም ህዝቡ የሚፋታበት ጊዜ በጣም ሩቅ አይመስለኝም። ሙሉ ኢትዮጵያ ወደ ፊቷን ወደ ልማት አዙራ ወደፊት የበለጠ መራመድ መገስገስ የምትችልበት ሁኔታ ይፈጠራል። የተረቱ የድርሰቱ የልብ ወለዱ የብሶትና የጩኸቱ ጊዜም ያው እያከተመ መምጣቱን በጋድ እያየን ነው። ትላንት ብዙ ነፍሳት እንደዳኑ አምናለሁ። ያ በዚህ ደረጃ እየተዋሸን እየተቀለደብን ነበር ወይ የሚሉ ሰዎች ቁጥራቸው የተለያየ ሊሆን ይችላል። እንደዳኑ ከዛኛው ካምፕ እንደፈለሱ በጣም በእርግጠኝነት መገመት ይቻላል። ክቡራን ተመልካቾቻችን የዛሬ ረቡዕ ጥቅምት 12 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ረቡዕ ጥቅምት 12 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።